የምትፈልጊውን እንዳትሆኚ ከፊትሽ የቆመ አንቺም የምታየው ለዘመድም የምታሳይ ጓደኞችን የሚሉልሽ የሚታዘንልህ ወይ ይሄ ተራራ ባይኖርበት ኖሮ የሚባል ፊዚካል ፕሮብሌም ነው። አላስቀጥል ያላችሁን ዝም ብላችሁ ያያችሁትን ተራራ ዛሬ ከአንደበታችሁ ቃል ይሰማል። አናግሩት እምላችሁ ችግር ጆሮ ላይኖረው ይችላል። እኔ ማናገር ሲጀምር ጆሮ ይገጥማል። እኔ ማዋራት ሲጀምር እሱ መስማት ይጀምራል። ዘሩባቤል የመቅደሱን ስራ ጀመረ። ሲጀምር ቻሌንጅ ገጠመው። ቻሌንጁ ፊዚካል ነው። አንዳንዱ ቻሌንጅ ሰዎች ናቸው። አንዳንዱ ቻሌንጅ ኢኮኖሚካል ነው። እኔ የምነግርህ የዛሬው ትንቢት ያስጨርሳል። አንድ መንገድ ጀምሮ መሀል ላይ እንዲህ ያለ ሰው ይቀጥላል። ለዚህ ለዘሩባቤል ቻሌንጅ ሲገጥመው እግዚአብሔር የላከለት ነቢያትን ነበር። የሚሰራው ቤት ነው፣ የሚሰራው ግንባታ ነው። ለቻሌንጁ የሚላከው ፕሮፌሲ ነው፣ ትንቢት ነው። አሁን ይኸውልህ መቅረዝ አሳየኝ። ባዶ መቅረዝ አይደለም፣ የዘይት ማሰሮ አለ። መጽሐፍ ቅዱስ ዘይት የሚለው መንፈስን ነው። በቃ የእግዚአብሔር ኃይል የእግዚአብሔር መንፈስ ከሚሸከሙ ነገሮች አንዱ ዘይት ነው። ማለት ትልቅ ስራ እኮ ነው የተሰጠው። ሰለሞን ወርቅ እንደ ጠጠር በነበረበት ዘመን የሰራውን ቤት እኮ ነው ሊሰራው። የሆነ ስደተኛ ሊሰራ ተነሳ። በምን ትሰራዋለህ? በመንፈሴ። ወይራው መንፈስ ነው፣ ዛፉ መንፈስ ነው፣ ዘይቱ መንፈስ ነው፣ መቅረዙ መንፈስ ነው። እና ኃይል አልፈልግም፣ ብርታት አልፈልግም። በመንፈስ ግን ይቆማል ቤቱ። በኃይል አይደለም፣ በብርታት አለ። ስለዚህ ደካማ ይሰራዋል ይሄን ስራ እያለ ነው። ጉልበት የሌላቸው ሰዎች የሚሰሩት ስራ ነው። እንደ ሰለሞን ብር ባለው ዘመን ነው የሰራው። ችግር የለም። ያሁኑ በመንፈስ ከመጀመሪያው ቤት ክብር ይልቅ የሁለተኛው ቤት ክብር በለጠ አይደለ? ያለ ብር የተሰራው ቤት በለጠ አይደል? ማንኛውም አትጨርስም የሚል ማንኛውም ስራውን አደመድመውም የሚል ታላቅ ተራራ ሆይ ናት ኢዚ ተራ ፕሮብሌም አይደለም። ስለሌላ ሰዎች ዓለም እየተወራሉ በዘሩባቤል ፊት በሌላ ሰው ፊትማ ተራራ ነው። this guy I appoint him ስራ ለሰጠሁት ሰውዬ ፕሮግራም በህይወቱ ላይ ባለው ሰውዬ አንተ ተራራ ሆይ ምንድነው? የተናቀ ቻሌንጅ እኮ አለ ሲጠራ ራሱ ታላቅ ተራራ ሆይ ነው። እኔ ጋር ሲደርስ ምንድነው አውቃኛል ብለው እኔ እኮ ነኝ ያ ትንቢት የሰማኋት ሴትዮ እኮ ነኝ። ንገሪው ቃል ያለኝ እኮ ነኝ። እግዚአብሔር ያናገረኝ ሰው እኮ ነኝ። ህልም ያለኝ ሰው እኮ ነኝ። ንገረው። አስታውሽው። ረስቶሽ ነው ተራራው። ረስቶ ነው ተራራው። ረስቶ ነው ህልምን ንገረው። እግዚአብሔር ያናገረኝ ሰው ደልዳላ ሜዳ ትሆናለህ ካለው በኋላ ሞገስ እየተባለ በውርደት በጠባሳት በትግል አይደለም። የዘሩባቤልን እጆች ጀምረውታል። የዘሩባቤል እጆች በመንፈስ የጀመራችሁትን በፊዚካል ፕሮብሌም አይቆምም። በመንፈስ የተጀመረ ጉዳይ በግዑዝ ፕሮብሌም በሚታይ ፕሮብሌም። በብሉይ ኪዳን ተራራህን የሚያናግርልህ እግዚአብሔር ነው። አሁን ተቀይሯል። ተራራህን እግዚአብሔር እናናግርልኝ አትለው። ተራራህ አንተን ለመስማት ሬዲ ነው።